ደወልክ አትጨቅጭቀኝ። አባህ በቃ ከላይፌ እንድትወጣ ነው የምፈልገው። ኪያ እባላለሁ። የዳኔት አባህና ማስተዋወቅ ሰው አለ ገና ደሞ ምንም አይመጣም። ታውቂያለሽ፣ ምንም ብታረጊ ምንም እኔ ጋር እንደማትደርሺ ታውቂዋለሽ። በእኛ ፍቅረም ቃንጣን ይችላል አይደንቺ ምን ማለት ነው? ስለመጣክ እንኳን ደህና መጣህ ነው የሚባለው። ታውቂህም ከኔ ተሽሏት ነው። ማንን ካላወቅሽ ቅዱስ እባላለሁ። ምንድነው መጀመሪያ የተነጋገርነው? እንደዚህ ምትፈጥ አጥተን ተራኒ አንኮም ሲጀምር ምንድነው ሲጀምር የሚሆነው? በቃ ከህይወታችን ውጣለን ያ ሰማርለ ስተኛንቺ ሰምቻለሁ። ጓብለ ምናምን ነገር አይደለም። ይኸውልህ ስማኛ ነኝ ነው በሰላም እለፍ። ከዚህ በኋላ ግን ማን አይደለም እንኳን አጠገቧ ዝም ብሎ እንኳን የምታበር ጨርሳለሽ። ሰማኛለሽ። እንዴት ናችሁ? እንግዲህ ዛሬ መጥቻለሁኝ። አይታችኋል ባለፈው ቪዲዮን እንዴት እንደነበረ እና እኔም በጣም ደብሮኛል። ያደረገብኝ ነገር ሌላ ነው፣ ግን ያው እኔ አባይ ቲቪ ላይ ያደረኩት ነገር ከኔ ማለት እንዲርቅ ስለፈለኩ ነው። ገባችኋ? እኔ ሴት ልጅ ነኝ፣ ብዙ አይነት ነገር ይጠብቀኛል። ቤተሰቦቼ ብዙ አይነት ነገር ባለሀብትም አምጥተው ሊድሩኝ እንደነበረ ብዙ ጊዜ አውርተንበታል። ግን እንዴት ነው ያን ነገር ማድረጌ ደግሞ እሱን ወይ ሊያስከፋው ምናምን ያው እንደተከፋ አውቄያለሁ። ግን ያን ነገር ያደረኩት ደግሞ ማለት በቃ ብዙ ጊዜ አውርተናል፣ በጣም ብዙ ጊዜ አውርተናል። ጀስት እሱ ሊለወጥ የማይችል ሰው ስለሆነ ነው ያንንም ነገር ያደረኩትና ብዙዎቹ ለምን እንደዛ አደረግሽ፣ ለምን እንዴት ሶሻል ሚዲያ ላይ ታዋርጀዋለሽ ምናምን ብሎኛልና ያንን ያደረኩት ለራሴ ስለገባቸው እና ምንም እሱ የሚለወጥ አይነት ሰው ስላልሆነ ነው ያንን ያደረኩት። እና ባለፈው አይታችኋል ዳጊ ካላወራችሁ ምናምን ብሎኝ በጣም ብዙ አይነት ነገር ነግሮኝ ኦኬ እሺ ብዬ ዳጊና አክብሬ ሄጃለሁ። ሄጄም ደግሞ የሆነ ማለት ጥሩ መልስ እየመለሰልኝ አልነበረም ካደረኩት አይነት። ግን እንዴት ነው ጭራሽ በቃ እኔ መማታት ምናምን ውጪልኝ ያን ያህል ደረጃ አደረገና ከዛ በኋላ ራሱ እንደዛ ተፈጥሮ እንግዲህ አይታችኋል እሱ ነው ውጪልኝ ምናምን ሲል የነበረው። ከዛ በኋላ እሱ ነው ተደጋጋሚ ስልክ ይደውላል። በእኔ ስልክ ኦሬዲ ብሎክ ውስጥ ከትቻቸዋለሁና በሌላ ስልክ ይደውላል፣ ሰፈር ድረስ ይመጣል። በጣም በቃ ከምላችሁ በላይ እያስቸገረኝ ነውና ማለት ቤተሰብ ሁላ ምንድነው በዚህ ያህል ብለው እስኪሉኝ ድረስ ሰፈር ሰው ሁላ ጭራሽ በቃ ሰፈር ውስጥ ቋሚ ሆኗልና ወጣው በገባው ቁጥር አያዋለሁ ምናምን በጣም እያስቸገረኝ ስለሆነ ዛሬ ደግሞ የሆነ ሰው ጠርቻለሁና እሱን ጠርቼ ማለት ይሄን ነገር እንዲያቆም ስለምፈልግ የሆነ ነገር ማድረግ እንዳለብኝ ስለተሰማኝ ነው ይሄን ነገር ያደረኩትና ድጋሚ እንግዲህ ዛሬም ሌላ ሐሳብ ካለው ወይ ሌላ አይነት ነገርና ደውዬ ጠርቼዋለሁ። እንገናኝ ይሄን ነገር መፍታት አለብን ምናምን ብዬ በጣም ብዙ ነገር አውርተናልና እሺ ብሎኛል። እንግዲህ አሁን መምጫው ሰዓት ስለደረሰ ያንን ሰው ደግሞ አስተዋውቃቸዋለሁ ሳያልኳቸው ነው። ያ ኒክ ነህ? ደህና ነህ? እፈልጋለሁ ታውቃለህ? እውነት በጣም እንፈልግ እና ፋሚሊዎች እሱ ነው ታውቃችሁ። ኪያ እባላለሁ። የዳኔት ሁለት ደግሞ እየደወልክ አትጨቅጭቀኝ። ገባህ? በቃ ከላይፌ እንድትወጣ ነው የምፈልገው። ከዚህ በኋላ ራስን ማድከሙ ምንም ማድረጉ አይጠቅምህም። ገባህ? ነገር ላይ ለወጥ ለምን ትለፋለህ? በቃ ከዚህ በኋላ ይሄ የምታስቸግረኝም ነገር የምትደውለውን የምትጨቀጭቀኝም ነገር እንድታቁም ስለምፈልግ ነው። ገባህ? እና ማስተዋወቅ ሰው አለ እንደነገርኩ ነው። ከዚህ በኋላ እንድታቆም ፈልጋለሁ። ሰማኸኝ አይደል? ምንም አንቺን የጨቀጨኩሽም አጋጣሚዎችም የሉም። ገባሽ? አዲስ ላይፍም ጀምረሽ ሊሆን ይችላል። ለምን
የእናንተ ልብ የሆነ እስስት የሆነ ልብ ስላላችሁ ቶሎ የመለዋወጥ ባህሪ ያላችሁ ነው። ያ ሁሉ ነገር አሳልፈን መቼስ እንዴት በአንድ ወንድ ትቀይርኛለሽ? አይ ዶንት ኬር። ያረግሽኝ ነገር ታውቂዋለሽ ራስሽ፣ ቤተሰብም ያውቀዋል። ምንድን ነው ያደረኩት አውቃለሁ። በዚህ ሰዓት የራሴ የሚለው ቢዝነስ አለኝ፣ ግን ያው ያን ቢዝነስ ጥሩ ቦታ ላይ አይደለም። ኦኬ ገቢ የለኝም። እሺ ቋሚ ገቢ ስለሌለኝ ኦኬ ገንዘብ ወዳለው ልትሄጂ ትችላለሽ። አልፈርድብሽም። ብትሄጂም አይከፋኝም። ለምን? ምክንያቱም መጀመሪያው እኔ ካልሆንሽ ብትሄጂም ግድ አይሰጠኝም። የደወልኩትም ያስቸገርኩሽም አንቺን ፈልጌሽ ወር ምናምን ለማመጥሽ ምናምን ነገር አይደለም። በቃ ያለውን ነገር ሰው ሚዲያ ማወቅ ስላለበት በዛ አይነት ፐርፐዝ ነው የፈለኩሽ። ግን ያው አንቺም የፈለግሽኝ አላማ እንደዚህ ቪዲዮ አብርቶ ካሜራማን ሰብስቦ ምናምን ይሄ ጀሌ ምናምን ይዘሽ ካሜራ ፊት መቆምሽ በጣም ያሳፍራል። ይሁን አያሳፍርም፣ ምንም አይመጣም። ታውቂያለሽ፣ ምንም ብታረጊ ምንም እኔ ጋር እንደማትደርሺ ታውቂዋለሽ። እያንዳንዱ እንደኔ አይነት ሰው ደግሞ እንደማታገኝ ልብሽ ጠንቅቆ ያውቃል። የትም ብትሄጂ እሱን አንተ ነው የምታስበው። የትም ብትሄጂ እንደዛ አይነት ሰው አንተ ነው የምታስበው። የሰው ልጅ መቼስ እኔ መጥፎ ነኝ ብሎ ሊያወራ ይችላል። ያባህ እኔ ጥሩ ነኝ ሊል ይችላል። ስለዚህ አንተም እንደዛ ነው እያሰብክ ያለው። አፍጠሽ ምናምን ቤቴ መጣሽ ያለ ሰማኛለ። እኔ ዛን ቀንም ዳግምን አክብሬ ነው እንጂ የመጣሁት አንተ ፈልጌ እንዳልሆነ ታውቃለህ። 3 ወር ሙሉ ቼክ ያላረኩ ሰው ዳግም ደውሎ እንደዛ ስላለኝ ማየው ነገር ውስጥ ገብቷል ስላለኝ ነው። ገባ ከ3 ወር በኋላ መተሽ እኔን ልቤን መቆስቆስ አይነት ነገር ምናምን ቆስቆስኩ። ገባህ? የተመላለስክ ተጨቃጨቁን ምናምን የምታደርገው አንተ ነህ። በዚህ ፊት ማንም ሰው ያውቃል የተፈጠረውን ነገር፣ ሁሉም ሰው የሚያውቀው ነገር ነው። አንተ ነህ ማመን ያቃተህ። አሁን አዲስ ሰው ብታመጪም ባታመጪም አይዶን ኬር፣ ወደ ጉዳይሽ ብቻ የመጣሽበትን አንቺም አላማሽ ነው። ለማንኛውም ይምጣና እናወራለን አይሻልም? አንተ በንግግር የምትፈታ አይነት ሰው ነው። አይ አይደለም እንደውም እሱ ነው ይሄን አንተ ነህ አዲሱ ሰው፣ አንተ ነህ ፍቅረኛው። አንተ ልጅ በደንብ ጠሪቃ ታውቀዋለህ። ምክንያቱም ሚዲያ ላይ የሚታወቅ ሰዎች ነው ማለት በእኛ ፍቅረም ቃንተን ይችላል። አይዶንት ምን ማለት ነው? ስለመጣክ እንኳን ደህና መጣህ ነው የሚባለው። ስለዚህ ይሄንንም አታምነው አይሻርም። ምክንያቱም ምን አለ መሰለሽ አንዴ ልብሽ የሸፈተውን ሰው ተመለስ ማለት በጣም ይከብዳል። ሳምነው ወይ አሁን አይ ከመጣሁት ነው የመጣሁት እዚህ ጋር ማለት ነው። ጥልፍልቅ ያለ የህይወታችን ወጣላት አይደለም። ከኔ እሱ ተሽሎ አይነት አላውቅህም። ከኔ ተሽሎ አትበላም። ማንን ካላወቅኝ ቅዱስ እባላለሁ። ይሄ ምናምን በተውጣጠረ ምናምን አይነት ነገር ምናምን ለምን መሰለህ ህግ ባለበት ታይም ኦኬ እንደዚህ የምናወራው አለ እንደምናወራው ነው አለ። በንግግር እንድትፈታ ነው ገባ። እሱን ያመጣሁት እንጂ ጀስት አንተ ለእንዲመታ ወይ የሆነ ነገር እንዲያደርግ አይደለም የሚጣለው። ልታስመጪኝ ምናምን ማለት አንተ ነህ እንደዛ ታስበው እኮ። አይ ለምን በንግግር ማስፈታ ሆነ እኮ ያ ነገር የማይመጣበት ጉዳይ የለም። እናወራበት አለ አይደል? አውርተን ጨርሰናል። ያወራንበት ሰው ላይ ሶስተኛ ወገን ላይ ምናምን አንሰማኛለን። ዝም ብለህ ማውራት ነው ነው ወጥተት ኮነ ማፍቀር ጥቅም የለም። መጀመሪያ ኬስ አይደለም የተጣላንበትን ሐሳብ ታውቀዋለህ ከሷ ጋር። አባይ ቲቪ ቀረባችሁ ምቻሉ። ስንት ጊዜ ሆናችሁ ሁለታችሁ ማውራት ከጀመራችሁ? ስንት ነው? ስንት ወር ነው? እሱ ምን ያስፈልጋል? ለምን አይ ያወራችሁትን ታይም ጀስት ሰው ማወቅ ካለበት ትክክለኛውን መረጃ ነው። ገባሽ? ከሱ ጋር 3 ወር ሆነ ነው። አሪፍ የፍቅር ጊዜ ነው ያላችሁ። የአብርሃም የሳራ ያርግላችሁ። ሌላ ምንም አይባልም። አሁን የመጣው እዚህ ጋር በመንገድ አለ የምንፈታው እዚህ ጋር ወጣሽ በፊት አሁን ከህይወቷ ትወጣለህ ወይስ አትወጣም ነው የምለው። የምንሄድበት መስመር ይወስናል። አሁን ይሄ በማስፈራራት ደረጃ ምናምን አይነት ከመጣ
በንግግር ማትፈታ ከሆነ ለምንድን ነው በዛ ላይ መጣ የሚችለው ነገር? ጉዳዩን ገና ወደ ህግም ይዤው ልሄድም እችላለሁ። ገባሽ? ያረፈው ነገር ይሄ ቀላል አይነት ነገር አይደለም። ስማ ምንም አታመጣም። በእናትህ ያው መጀመሪያ የተነጋገርን እንደዚህ አጥተውም ተራኒ አንድ እኮ ነው የምትጀምር። ምንድን ነው ሲጀምር የሚሆነው? በቃ ከህይወታችን ውጣለን። ሰማህ አይደለ? ሰምቻለሁ። በቃ ተው። ምንድነው መጀመሪያ የተነጋገርነው? እኔ እንደዚህ እንዲፈጠር ነው የጠራሁት። ንገረኝ እስቲ እንዲፈጠር ነው የጠራሁት? እሺ ትጮል ስራት ከኔ ጋር ነው የምንጣለው። አውሩ በቃ ትጮል ነው ያለሽ። አውራ በቃ ብራዘር አለ መሰለሽ ሴት ፊት ሆነ ጉልበትን ማሳየት ገባ አይደለ? እኔ አንቺ ፊት ጉልበቱን ቢያሳይ አይደለም ተወርጀሽ አንቺ ሴት ላከው ሞት አይፈራም ይባላል አይደል? እሷ ስላለከች ምናምን አይነት ጓብለ ምናምን ነገር አይደለም። ይኸውልህ ስማኛ ነው በሰላም እለፍ። ከዚህ በኋላ ግን ማን አይደለም እንኳን አጠገቧ ዝም ብሎ እንኳን የምታበር ጨርሳለሽ። ሰማኛል። ስሚኝ ይኸውልሽ መጀመሪያ ሰማኝ። ከእሷ ፊት ነገር ቢል አይደለም እኔና እሷ ያልጨረስነው ጉዳይ አለ። ገና ያልቋጨነው ገና ጉዳይ አለ። አንቺ ጋር ከእሱ ጋር ካንተ ጋር እንኳን ስለመጣ ምናምን ምንድን ነው ያልጨረስነው ጉዳይ? ከአንቺ ጋር ግን ገና እናወራበት ብዙ አይነት መንገዶች እኮ። ለምሳሌ ምን ችግር የለም። ልታስደበድብ ነገርስ ምን እንደምታመጣ የምናየው ነገር ይሆናል። ገባህ? አታሰድብኛውን ወንድሜ በቃ ሲጀመር ከእንዳንተ አይነት ሰው ጋር እኮ ማውራትም አይጠበቅብንም ነበር። በቃ እንግዲህ እንዳያችሁ ነው። ምንም ልጁ በስነ ስርዓት እንኳን የማውራት ምንም ነገር የለውም። ምንም ማለት ነው። እኛን ራሳችንን ልናሰቀይ ይቻላል እንጂ አንቺ አይሽ ደግሞ ዝም በይ ራስሽ። እኔ እንዲህ እንድትሆን ብዬ አይደለም እኮ ገባህ? እሱ ነው የጠራሁት። እንደ ትልቅ ሰው አውርተን እንድንፈታ ብዬ ነው የጠራሁት። እንድትጣላ ነው እንዴ? እኔ እንድትጣላ እኮ አይደለም። ገባህ? አሁን እንሂድ እና እንግዲህ ከዚህ በኋላ ማይታችኋል። ወደ ህግ ሄዳለሁ ምናምን ብሏል። እንግዲህ ገና እኔ እና እሱ ምንም ያልጨረስነው ነገር አለ ማለት ነው። በዚህ አይነት ከዚህ በኋላ የምታዩት ነገር ይሆናል። ይሄ ደግሞ አሳያችኋለሁ።